ሰላም ሰላም ውድና የተከበራችሁ ተመልካቾቻችን በቃላችን መሰረት የባህር ዳር ዩኒቨርሲቲን የ2013 ወይም ደግሞ የ2021ን ጀነራል ፊዚክስ ሚድ ኤግዛም እንሰራለን ብለን ቃል ገብተን ነበረ። ልክ በዚያው መሰረት ዛሬ እንጀምረዋለን። እንግዲህ የ2013 ወይም ደግሞ 2021 የባህር ዳር ዩኒቨርሲቲ ምን ምን ኮንቴንቶች ነበሩት የሚለውን ነገር ስንመለከት የመጀመሪያው ምንድነው? የመጀመሪያው ትዕዛዝ መልቲፕል ቾይዝ ነበረው። መልቲፕል ቾይዞቹ 12 ጥያቄዎችን የያዘ ነው። ከዛ ሁለተኛው ትዕዛዝ ደግሞ ምንድነው? ሾርት አንሰር ነው፣ ካልኩሌሽን ነው። መልሱን ብቻ ዳሹ ላይ ማስቀመጥ ማለት ነው። ልክ እነዛ ደግሞ 3 ጥያቄዎችን የያዘ ነው። ሰው በተቻለ መጠን ዛሬ መልቲፕል ቾይዞችን የተወሰኑትን እንሰራለን ማለት ነው። ያው ጊዜ እንዳይረዝምብን ማለት ነው። ስለዚህ በቀጥታ ወደ ጥያቄዎቻችን ስንሄድ የመጀመሪያው ጥያቄ ምንድነው የሚለን A car from rest and uniformly accelerates to a final speed of this one ነው የሚለን 20 ሜትር ፐር ሰከንድ ማለት ነው። መጀመሪያ ለመኪናው ቆሞ ነበር ይለናል። ከዚያ ላይ ከቆመበት ተነሳና አክሰለሬት አደረገ፣ ስፒዱን እየጨመረ ሄደ ማለት ነው። ስፒዱን እየጨመረ ሄደ እስከ ምን ያክል ድረስ? እስከ 20 ሜትር ፐር ሰከንድ ድረስ ማለት ነው። እና እዚህ 20 ሜትር ፐር ሰከንድ ለመድረስ የፈጀበት ታይም ደግሞ አለ ኢን ኤ ታይም ኦፍ 15 ሰከንድ ማለት ነው። 20 ሜትር ፐር ሰከንድ ከዜሮ ተነስቶ 20 ሜትር ፐር ሰከንድ ለመድረስ 15 ሰከንዶች ወስዶበታል ማለት ነው። ዘን ምን ይላል? ሃው ፋር ዳዝ ዘ ካር ትራቭሊንግ ዱሪንግ ዘ ታይም ነው የሚለው። በዚች 15 ሰከንድ ውስጥ ላይ ምን ያክል ዲስታንስ ተጉዟል ነው የሚለው። ሃው ፋር ማለት ነው ዲስታንስ ማለት ነው፣ ያው እንግሊዘኛው ማለት ነው። ሃው ሎንግ ከተባላችሁ ደግሞ ምንድነው? ታይም ማለት ነው። ምን ያክል ታይም ነው የፈጀበት ስትባሉ ሃው ሎንግ ትባላላችሁ። ሃው ፋር ስትባሉ ደግሞ ምን ያክል ርቀት የሚለውን ነገር ነው የሚነግረን ማለት ነው። ሰው ምርጫችን ተሰጥቶናል። ኤ ምንድነው? 150 ሜትር ይለናል። ቢ ደግሞ 600 ይለናል። ሲ ደግሞ 400፣ ዲ ደግሞ 300 ይለናል ማለት ነው። ሰው እንዴት ነው የሚሆነው የሚለውን ነገር በቀጥታ እንመልከተው። እስቲ ጥያቄውን እንደገና ልድገምላችሁ። የሆነ መኪና ነበረ ይለናል። የሆነ መኪና ልክ ይሄኛው መኪና ነበረ፣ አትረስት ላይ ነበረ። ከዛ በኋላ ከዜሮ አትረስት ነበር ማለት ነው። ስፒዱ ዜሮ ነው ማለት ነው፣ ወይም ደግሞ ኢኒሻል ቬሎሲቲው ዜሮ ነው ማለት ነው። ስለዚህ ምን እንላለን? ቪ ኖት ወይም ደግሞ ቪ ኢኒሻል እዚ ኳስቱ ዜሮ ነበር ማለት ነው። እዚ ኳስቱ ዜሮ ነበር። ዘን ይሄ መኪና በ15 ሰከንድ ውስጥ ላይ ምን ያክል ለውጥ አመጣ? ስፒዱን በ15 ሰከንድ ውስጥ ላይ መኪናው ዝላይ ይሆናል ማለት ነው። እና 20 ሜትር ፐር ሰከንድ ሆነ ማለት ነው። ያ ማለት ቪ ፋይናል ስንት ሆነ? 20 ሜትር ፐር ሰከንድ ማለት ነው። 20 ሜትር ፐር ሰከንድ ሆነ። ዘን ይሄን 20 ሜትር ፐር ሰከንድ ምን ያክል ጊዜ ነው የፈጀበት? ይሄን 20 ሜትር ፐር ሰከንድ ለማምጣት ከዜሮ ተነስቶ ወደ 20 ሜትር ፐር ሰከንድ ለመሄድ 15 ሰከንዶች ወስዶበታል ማለት ነው። ስለዚህ ጊቭናችን ምንድነው የሚለውን ነገር ስንመለከት ምንድነው የመጀመሪያው ኤ ካር ፍሮም ረስት የሚለው ስላለ ኢኒሻል ቬሎሲቲያችን ዜሮ ነው ማለት ነው። ሁለተኛው ነገር ደግሞ ምንድነው 20 ሜትር ፐር ሰከንድ ፋይናል ቬሎሲቲ ይሆናል ማለት ነው። ከዛ በኋላ ደግሞ ይሄ የወሰደበት ታይም ደግሞ 15 ሰከንድ ታይም ብለን እናወጣለን ማለት ነው። ስለዚህ ጊቭንን ብለን እንጻፈው። ሰው ቅድም እንደነገርኳችሁ ቪ ኢኒሻል ኢዝ ኢኳልስ ቱ 0 ብለን እንሄዳለን። ከዛ ደግሞ ቀጣይ ምንድነው ቪ ፋይናል 20 ሜትር ፐር ሰከንድ ብለን እናወጣለን ማለት ነው፣ የተሰጠን ማለት ነው። ከዛ ደግሞ ታይም 50 ሰከንድ ብለን እንጽፋለን ማለት ነው። ይሄው ታይም ኢዝ ኢኳልስ ቱ 15 ሰከንድ እንላለን ማለት ነው። ከዚያ በኋላ ምን ተጠይቀናል የሚለው ነገር ደግሞ ስንመለከት ሃው ፋር ስለሆነ ዲስታንስ እንጠይቅ ነው። ስለዚህ ኤስ ሃው ማች ማለት ነው። ኤስ ኢዝ ኢኳልስ ቱ ሃው ማች ብለን እንጽፋለን ማለት ነው። ሶ ይሄንኛውን ግልጽ ከሆነ ይሄኛውን ላጥፈውና ሪኳየርድ ብለን እንጻፍ። ሪኳየርድ ማለት ዲስታንስ ኢኳልስ ቱ ሃው ማች ማለት ነው። በዛ 15 ሰከንድ ውስጥ ምን ያክል ዲስታንስ ነው የተጓዘው? መጀመሪያ ላይ ቆሞ ነበረ። ስፒዱ በዚች 15 ሰከንድ ውስጥ ወደ 20 ሜትር ፐር ሰከንድ ተቀየረ እና ምን ያክል ዲስታንስ ነው የተጓዘው ነው የተባለው። ስለዚህ በቀጥታ ወደ ሶሉሽናችን እንሄድ ነው። ካሳወሳችሁ ምንድነው ዩኒፎርምሊ አክሰለሬትድ ሞሽን ኢኩዌሽኖችን እንዴት እንጠቀማቸዋለን የሚለውን ነገር በደንብ እንደውም ግልጽ በሆነ መንገድ ራሱን የቻለ ሌክቸር ሰርቻለሁ። ያንን ስትመለከቱት እያንዳንዶችን ኢኩዌሽኖች እንዴት ነው የምንጠቀማቸው የሚለውን ነገር እዛ ላይ ግልጽ ይሆንላችኋል። እዚህ ላይ ብዙም ጊዜ ስለሌለን እዚህ ላይ ጊዜ አላጠፋም። ሰው በቀጥታ ወደ ሶሉሽናችን ስንሄድ ምንድነው from the equation of uniformly accelerated motion equation ማለት ነው። ዩኒፎርምሊ አክሰለሬትድ ሞሽን ኢኩዌሽኖች አሉ ወደ 5 የሚጠጉ ማለት ነው። እያንዳንዳቸውን እንዴት ነው ልዩነቱን የሚለው ነገር ነበር ስንመለከት የነበረው። ሶ በፊት ማለት ነው እኛውን ሃው ፋር ስለሆነ የተባልነው ዲስታንስ ነው የተጠየቀ ነው። ስለዚህ
እዚህ ላይ እንደምንመለከተው ፋይናል ቬሎሲቲ ኢኒሻል ቬሎሲቲም ተሰጥቶናል፣ ከዛ ታይም ተሰጥቶናል። ስለዚህ ኤስ ነው የምንፈልገው ማለት ነው። ስለዚህ ከዚህ ቀደም እንደምናውቀው ኤስ ኢዝ ኢኳልስ ቱ ቪ ኖት ቲ ፕላስ ሃፍ ኦፍ ኤቲ ስኩዌር የሚለውን ነገር ከዚህ ቀደም እንግዲህ ፎርሙላ ኤክሰለሬሽን ሞሽን ማለት ነው። ያ ማለት ዲስታንስ አስ ኤ ፈንክሽን ኦፍ ታይም ማለት ነው። ያ ማለት ነው በ15 ሰከንድ ውስጥ የተጓዘው ዲስታንስ ምን ያክል ነው የሚለውን ነገር ነው የሚያመላክተን። ሶ ዲስታንስ ኢኳልስ ቱ ቪ ኢኒሻል ቲ ፕላስ ሃፍ ኦፍ ኤቲ ስኩዌር ማለት ነው። ነገር ግን ልብ በሉ ኢኒሻል ቬሎሲቲያችን ዜሮ ነው አይደለም? ምክንያቱም ስታርት ፍሮም ረስት ስለሆነ የተባልነው ይሄኛው ዜሮ ይመጣል ማለት ነው። ያ ማለት ዜሮ ሲባዛ በማንኛውም ቁጥር ይሄኛው ዜሮ ይመጣል ማለት ነው። ስለዚህ ማን ይቀራል? ኤስ ኢኳልስ ቱ ሃፍ ኦፍ ኤቲ ስኩዌር ማለት ነው። ነገር ግን ምን ይቀረናል? አክሰለሬሽን እኮ አልተሰጠንም። እዚህ ላይ አሁን ተሰጥቶናል እንዴ? አልተሰጠንም አይደለ? ነገር ግን አክሰለሬሽንን ካልኩሌት ማድረግ እንችላለን። እንዴት ነው ካልኩሌት ማድረግ የምንችለው? ምክንያቱም ኢኒሻል ቬሎሲቲ ፋይናል ቬሎሲቲ ተሰጥቶናል፣ ታይም ተሰጥቶናል። ስለዚህ ቪፋይናል ማይነስ ቪ ኖት ኦቨር 15 ብለን እናገኘዋለን ማለት ነው። ስለዚህ እስኪ እንመልከት። ኢኳልስ ቱ ሃፍ ኦፍ ኤቲ ስኩዌር ማለት ነው። ይሄን ቅድም እንደነገርኳችሁ ዜሮ ነው። ስለዚህ አክሰለሬሽን ስላልተሰጠን አክሰለሬሽን ካልኩሌት እናደርጋለን። እንዴት አድርገን? ቪ ፋይናል ማይነስ ቪ ኢኒሻል ኦቨር ታይም ማለት ነው። ስለዚህ ቪ ፋይናል 20 ተሰጥቶናል፣ ሲቀነስ 0 ሲካፈል ለ5 ማለት ነው። ስለዚህ 20 አምስተኛ መጣለን ማለት ነው። ይሄንኛውን በ5 ይሄኛውን በ5 አጣፉት ወይም አካፍሉት ማለት ነው። ስለዚህ 20 ሲካፈል ለ5 4 ይመጣል፣ 15 ሲካፈል ለ5 3 ይመጣል ማለት ስለዚህ 4/3 ሜትር ፐር ሰከንድ ስኩዌር። ይሄ ምናችን ነው? አክሰለሬሽናችን ማለት ነው። እኛ ግን አሁን ፈልጉ የተባልነው ማለት ነው ዲስታንስ አይደለ? ስለዚህ ኤስ ኢኳልስ ሃፍ ኦፍ ኤቲ ስኩዌር በሚለው ቦታ በኤ ቦታ 4/3 ሜትር ፐር ሰከንድ ስኩዌር እንተካለን። ታይም ኦልሬዲ ተሰጥቶናል 15 ሰከንድ። ስለዚህ በቀጥታ ዳይሬክት ሳብስቲቱሽን ነው እንመለከተው። ኤስ ኢኳልስ ቱ ሃፍ ኦፍ 4/3 እናደርጋለን። 4/3 ምንድነው? አክሰለሬሽናችን ማለት ነው። ከዛ ታይም ስኩዌር ማለት ነው። ታይማችን ስንት ነው? 15። ስለዚህ 15 ስኩዌር አደረግነው ማለት ነው። ስለዚህ 1 ሲባዛ በ4 4 ነው። 2 ሲባዛ በ3 6። ስለዚህ 4 ስድስተኛ ያደረግነው። 15ን ስኩዌር ስታደርጉት 15 ሲባዛ በ15 225 ይመጣላችኋል። ስለዚህ 4 ሲባዛ በ225 900 ይመጣላችኋል። ከዛ ሲካፈል ለ6 ስታደርጉት ይመጣላችሁ ስንት ነው? 150 ሜትር ማለት። ስለዚህ 150 ሜትር የሚል ከምርጫችን ላይ ወይም ደግሞ ከተሰጠን አማራጮች ውስጥ ያሉ ስንል አለ ወይስ የሚለው ነገር ስንመለከት ኤ 150 ሜትር ትክክለኛው መልስ ይሆናል ማለት ነው። ሶ ዜርፎር ቾይዝ ኤ ኢዝ ዘ ኮሬክት አንሰር ማለት። ስለዚህ ቾይዝ ኤ ኮሬክት አንሰር ወይም ደግሞ ትክክለኛው መልስ ነው ብለን እንሄዳለን ማለት ነው። እንግዲህ ይሄ ምንድነው? ይሄን ዲስታንስን በዚህ መንገድ ብቻ አይደለም ማግኘት የምንችለው፣ ብዙ አይነት መንገዶች አሉ። እስቲ ሁለተኛው መንገድ ደግሞ ላሳያችሁ። ማለት ፋይናል ቬሎሲቲ ወይም ደግሞ ቪ ፋይናል ስኩዌር ኢኳልስ ቱ ቪ ኖት ስኩዌር ፕላስ 2ኤስሲ ከሚለው ውስጥ ላይ ኤስን መፈለግ እንችላለን። ሶ ዊ ካን ኦልሶ ዩዝ ዘ ኢኩዌሽን ቪ ፋይናል ስኩዌር ኢኳልስ ቱ ቪ ኢኒሻል ስኩዌር ፕላስ 2ኤስ አይደል? እኛውን ማን ነው ፈልገው? ኤስ ነው አይደል? ስለዚህ ቪ ኢኒሻልን ወደዚህ በኩል ስናመጣው ቪ ፋይናል ስኩዌር ሲቀነስ ቪ ኢኒሻል ስኩዌር ኢኳልስ ቱ 2ኤስ ይመጣልናል ማለት ነው። ከዛ በኋላ ኦቨር ቱ ኤ ኦቨር ቱ ኤ ማድረግ ነው። ኤስን በዚህ መንገድ እናገኛለን። ኤስ ኢኳልስ ቱ ቪ ፋይናል ስኩዌር ማይነስ ቪ ኢኒሻል ስኩዌር ኦቨር ቱ ኤ ማለት ነው። ስለዚህ ይሄ ኦልሬዲ ዜሮ ነው ቪ ኢኒሻል ስኩዌር፣ ምክንያቱም ቪ ኢኒሻል ዜሮ ስለሆነ። ግን ኖርማል እዚህ ላይ እንደምትመለከቱት ቪ ፋይናል ስኩዌር ማለት 20 ስኩዌር ማለት ነው። ምክንያቱም ቪ ፋይናል 20 ሜትር ፐር ሰከንድ የተሰጠን ሲቀነስ 0 ስኩዌር ኦቨር 2 ሲባዛ 4/3። ምክንያቱም አክሰለሬሽናችን ቅድም ካልኩሌት አድርገናል አይደል? እዚህ ላይ እንደምንመለከተው 4/3 እንደመጣ ገብቶናል። ስለዚህ ምን ይመጣልናል? ይሄ 20 ሲባዛ በ20 ስንት ይመጣል? 400 ይመጣላችኋል። ስለዚህ 400 እንበል 400 ኦቨር እንበልና ምን ይሆናል? 2 ሲባዛ በ4 ስንት ነው? 8 አይደለ? 8 ኦቨር 3 ማለት ነው። ሶሪ ኦቨር 3 ይመጣልና ከዚያ በኋላ ይሄኛው 3 ወደ ላይ ይገለበጥና 1200 ኦቨር 8 ይመጣል ማለት ነው። 1200 ኦቨር 8 ይመጣልናል ማለት ነው። 1200 ኦቨር 8ን ስትሰሩት ወይም ስታካፍሉት በካልኩሌተር ይመጣላችሁ ስንት ነው? 150 ሜትር ይመጣላችኋል። ተመሳሳይ የሆነ መልስ ማለት ነው። ስለዚህ እዚህ ላይ እንደምንመለከተው ምን ያክል ተጉዟል የሚለውን ነገር መጀመሪያ ላይ መኪናው ቆሞ ነበረ። ከዚያ በኋላ ስፒዱ ወደ 20 ሜትር ፐር ሰከንድ አደገ። ያንን ወደ 20 ሜትር ፐር ሰከንድ ደግሞ ለማደግ የወሰደበት ታይም 15 ሰከንዶች ናቸው። ስለዚህ ምን ያክል ዲስታንስ ተጉዞ ነው ያንን 20 ሜትር ፐር ሰከንድ ስኩዌር የመጣው ነው የሚለን። ስለዚህ በዚህ መንገድ ስንሰራው 150 ሜትር ኮሬክት ብለን እናወራለን ማለት። ስለዚህ ማንኛው ትክክለኛ ብለን እናወራለን? ኤ ኢዝ ዘ ኮሬክት አንሰር ብለን እናወራለን ማለት ነው። ኦኬ እንግዲህ ይሄ ግልጽ ከሆነ ወደ ሁለተኛው ጥያቄ እንጓዝ።
ኦኬ ሁለተኛው ደግሞ ምንድን ነው የሚለን? ኮንሲደር ስሪ ቬክተርስ ነው የሚለው። 3 ቬክተሮች ተሰጥተውናል። ኤ እዚህ ላይ እንደምትመለከቱት፣ ቢ ደግሞ እዚህ ላይ እንደምትመለከቱት፣ ሲ ደግሞ ልክ በዚህ መንገድ ተሰጥቶናል። 3 ቬክተሮች ማለት ነው። ዘን ኢፍ አር ታይምስ ቬክተር ኤ ማይነስ ኬ ታይምስ ቬክተር ቢ ፕላስ ሲ ኢዝ ኢኳልስ ቱ 0 ነው ተብለናል። ልብ በሉ አር እና ኬ ማን ያባዛል? አር ኤን ያባዛል፣ ቬክተር ኤን ያባዛል። ኬ ደግሞ ቬክተር ቢን ያባዛል ማለት ነው። ከዛ ፕላስ ቬክተር ሲ ስናደርገው 0 ይመጣል ማለት ነው። ወይም 0 ቬክተር ይመጣል ማለት ነው። ሌላ አነጋገር ዘን ዘ ቫልዩ ኦፍ አር እና ኬ ስካላር ናቸው። ዘ ቫልዩ ኦፍ ዘ ስካላርስ አር ኤንድ ኬ ሪስፔክቲቭሊ ነው የሚለው። የአር እና የኬ እንደ ቅደም ተከተላቸው ቫልዩ ወይም ደግሞ ዋጋቸው ስንት ነው የተባለ ነው። ስለዚህ ኤ ምን ይላል? አር 2 ነው፣ ኬ ደግሞ 3 ነው ይለናል። ቢ ደግሞ 2 እና 4 ናቸው ይለናል። ሲ ደግሞ 1 እና 2 ነው ይለናል። ዲ ደግሞ 2 እና 2 ነው ይለናል ማለት ነው። ስለዚህ ይህንን እንዴት ነው የምንሰራው የሚለውን ነገር አብረን እንመልከት እስኪ። ምንድነው የምናደርገው? አር ታይምስ ቬክተር ኤ እናደርጋለን። ያ ማለት ስሪ አይ ማይነስ ስሪ ጄን በማን እናባዛዋለን? በአር እናባዛዋለን ማለት ነው። ከዛ ሲቀነስ እናደርግና ኬ ሲባዛ እናደርግና ማይነስ አይ ማይነስ ፎር ጄ በሚለው እንደዚሁ በኬ እናባዛዋለን ማለት ነው። ይህንን በአጠቃላይ ማለት ነው። ከዛ ደግሞ ቀጣይ ምንድን ነው ሲን እንደምርበትና እኩል ይሆናል 0 ብለን እንጽፋለን ማለት ነው። ስለዚህ እስኪ እየጻፍን እንመልከተው። እሺ ጊቭናችሁ ምንድነው? ኦልሬዲ ቅድም ስለነገርኳችሁ ቬክተር ኤ ማለት ይሄ ነው፣ ቬክተር ቢ ማለት ይሄ ነው፣ ቬክተር ሲ ማለት ይሄ ነው። ከዛ ደግሞ ሌላ ምን ተሰጥቶናል? አር ታይምስ ቬክተር ኤ ማይነስ ኬ ታይምስ ቬክተር ቢ ፕላስ ሲ ኢዝ ኢኳል ቱ 0 መምጣቱ ተሰጥቶናል እዚህ ላይ እንደምንመለከተው ማለት ነው። ከዚያ በኋላ ምንድነው የተጠየቅነው? ሪኳየርድ አር ኤንድ ኬ ማለት ነው። አር ኢዝ ኢኳልስ ቱ ሃው ማች፣ ኬ ኢዝ ኢኳልስ ቱ ሃው ማች ብለን እንጽፋለን ማለት ነው። ስለዚህ በቀጥታ ወደ ሶሉሽናችን ነው የምንሄደው። ቅድም በነገርኳችሁ መሰረት ልክ በዚያ መንገድ እንሰራለን ማለት ነው። ስለዚህ ምን እናደርጋለን? አር ታይምስ ኤ ማይነስ ኬ ታይምስ ቢ ፕላስ ሲ ኢዝ ኢኳልስ ቱ 0 ነው የተባልነው ማለት። ስለዚህ አር ታይምስ እናደርግና የቬክተር ኤ ዋጋ ማን ነው? ስሪ አይ ማይነስ ስሪ ጄ አይደለ? ስለዚህ ልክ በዚህ መንገድ አር ታይምስ እናደርግና ስሪ አይ ማይነስ ስሪ ጄ እናደርጋለን በብራኬት ውስጥ አድርገን ማለት ነው። ኬ ታይምስ ቬክተር ቢ ነው የተባልነው። ስለዚህ ቬክተር ቢ ደግሞ ማይነስ አይ ማይነስ ፎር ጄ ነው። ስለዚህ ማይነስ አይ ማይነስ ፎር ጄ ብለን ታይምስ ኬ ብለን እንጽፋለን ማለት ነው። ያንን ነው እየሰራን ያለ፣ ምንም አዲስ ነገር የለውም። ከዛ ማይነስ እናደርግና ማን እናደርጋለን? ሶሪ ፕላስ እናደርግና ሲ ማለት ነው። የሲ ዋጋ ደግሞ ስንት ነው? ማይነስ 5 አይ ማይነስ 5 ጄ አይደለ? ስለዚህ ማይነስ 5 አይ ማይነስ 5 ጄ ብለን ጻፍ ነው ማለት ነው። እዚህ ኳልስ ቱ 0 ማለት ነው። ከዚያ በኋላ ምንድነው የምናደርገው? አር ታይምስ 3 አይ፣ ምክንያቱም ይሄኛው ብራኬት ውስጥ ያሉትን በሙሉ ያባዛር አይደለ? ይሄም ኬም እንደዚሁ ብራኬት ውስጥ ያሉትን ያባዛር ማለት ነው። ስለዚህ ሲባዙ ይሄ ይመጣል 3 አር ታይምስ አይ ያማ 3 አር አይ ማለት ነው ማይነስ 3 አር ጄ ፕላስ ኬ አይ ፕላስ 4 ኬ ጄ ይህንኛው ማለት ነው። ማይነስ ኬ ታይምስ ማይነስ አይ ፕላስ 4 ሶሪ ፕላስ ኬ አይ ይመጣል። ማይነስ ኬ ታይምስ ማይነስ 4 ጄ ማይነስ 4 ኬ ሶሪ ፕላስ ነው የሚሆነው፣ ምክንያቱም ማይነስ ታይምስ ማይነስ ፕላስ ነው የሚሆነው። ስለዚህ ፕላስ 4 ኬ ጄ ይመጣልናል ማለት ነው። ከዚያ በኋላ ማይነስ 5 አይ ማይነስ 5 ጄ ፕላስ 0 አይ ፕላስ 0 ጄ። ለምንድን ነው ይሄን ያደረግነው? ምክንያቱም 0 ቬክተር ሆነ ማለት ነው። በኤክስ ዳይሬክሽንም በዋይ ዳይሬክሽንም 0 ማለት ነው። 0 ቬክተር ማለት ከዚህ ቀደም አውርተናል። ስለዚህ 0 አይ ፕላስ 0 ጄ ብለን እንጽፋለን ማለት ነው። ከዚያ በኋላ ምንድነው የምናደርገው? ላይክ ተርሞችን የመሰብሰብ ስራ ማለት ነው። አይ ያለበትን በአንድ ላይ እናደርጋለን ማለት ነው። ለምሳሌ 3 አር እና ኬ አይ የሚለው 3 አር አይ ፕላስ እናደርግና ኬ አይ ከዛ ማይነስ 5 አይ እናደርጋለን ማለት ነው። ከዛ ጄንም እንደዚሁ በተመሳሳይ መንገድ እንጽፋለን ማለት። ስለዚህ እዚህ ላይ እንደምንመለከተው 3r ፕላስ ኬ ማይነስ 5 ዘሆል አይ ማለት ነው። ምክንያቱም ለሁሎቹም ኮመን ናት አይደል? እዚህ ላይም አይ አለ፣ እዚህ ላይም አይ፣ እዚህኛው ላይ አይ ስላለ አይን እንደ ኮመን ወሰድ ነው ማለት ነው። በተመሳሳይ ሁኔታ ደግሞ አሁንም ጄ ማለት ነው። ጄን እንደዚሁ ኮመን እንወስድና ማይነስ 3r ፕላስ 4k ማይነስ 5 ብለን እንጽፋለን። ከዛ ዘሆል ጄ ማለት ነው። ከዛ እዚ ኢኳልስ ቱ 0i ፕላስ 0j ማለት ነው። አሁን እንግዲህ እዚህ ላይ ማወቅ የሚጠበቅብን ነገር አለ። ይሄኛው ከዚህኛው ጋር እኩል ነው ማለት ነው። አይ ከአይ ጋር እኩል ነው ማለት ነው። ያ ማለት ነው ይሄኛው ከዜሮ ጋር እኩል ነው ማለት ነው። ምክንያቱም ይሄኛው አይ እና ይሄኛው አይ ዛይ አር ዘ ሴም። ስለዚህ 3r ፕላስ k ማይነስ 5 ኢዝ ኢኳልስ ቱ 0 የመጀመሪያው ኢኩዌሽን ማለት ነው። ሁለተኛው ደግሞ ምንድነው? ማይነስ 3r ፕላስ 4k ማይነስ 5 ኢዝ ኢኳልስ ቱ 0 ብለን እንጽፋለን ማለት ነው። ስለዚህ እንጻፍና እንመልከተው። ይሄው 3r ፕላስ k ማይነስ 5 ኢዝ ኢኳልስ ቱ 0 የመጀመሪያው ኢኩዌሽን ማለት ነው። ያማት ኢኩዌት ማድረግ ነው። ይሄኛውንና ይሄኛውን ኢኳላይዝ ማድረግ ማለት ነው።
ከዛ ደግሞ -3r + 4k - 5 የሚለውን ከ0 ጋር እኩል እናደርጋለን ማለት ነው። ኦኬ ከዚያ በኋላ ምንድን ነው የምናደርገው? -3r + k - 5 ነበር እቺኛቱ ፕላስ እቺ -5 የነበረችው ወደዚህ በኩል ሽፍት እናደርጋል 0 ሲደመር 5 ይሆናል። ስለዚህ +5 ማለት ስለዚህ 3r + k = ምን ይመጣልናል? 5 ይመጣልናል ማለት ነው። ይሄኛው በተመሳሳይ ሁኔታ ማለት ነው -3r + 4k = 5 ይመጣልናል እዚህ ላይ እንደምንመለከተው ማለት ነው። ከዚያ በኋላ ምንድነው ኢሊሚኔሽን ሜተድ መጠቀም ማለት ነው። ቁልቁል ብንደምርስ እንደዛ አድርገን ቁልቁል እንደምረው ቁልቁል መደመር ማለት ነው። 3r - 3r ምንድነው 0 አይደለ? ስለዚህ k + 4k ስንት ይመጣል? 5k ይመጣል። 5k = 10 ማለት ነው። 5 ሲደመር 5 ስንት ይመጣል? 10 ማለት ነው። ስለዚህ 5k = 10 ይመጣልናል ማለት ነው። ሶ ባይ ዩዚንግ ኢሊሚኔሽን ሜተድ r = 1 and k = 2 ማለት ነው። ስለዚህ እዚህ ላይ እንመለከት r ተጣፍቶልን ነው ወደታች ስንደምረው አይደለ? ስለዚህ k ሲደመር 4k ስንት ነው? 5k ይመጣልናል። 5k = 10 ብለን እንጽፋለን ማለት ነው። ለምንድን ነው 10 ያልነው? ምክንያቱም ቁልቁል ስንደምረው 5 ሲደመር 5 ማለት ነው። 5 ሲደመር 5 10 ይመጣልናል ማለት ነው። ስለዚህ ኦቨር 5 ማድረግ ነው። ኦቨር 5 እናድርገው። ስለዚህ የk ዋጋ ስንት ይሆናል? k = 10 አምስተኛ ማለት ነው 10 ሲካፈል 5 2 ይመጣልናል። ይሄው k = 2 ይመጣልናል ማለት ነው። ከዚያ በኋላ r ለማግኘት ይሄን ኢኩዌሽን መጠቀም አለበለዚያም ደግሞ ይሄኛን ኢኩዌሽን መጠቀም ትችላላችሁ ማለት ነው። ስለዚህ የመጀመሪያውን ኢኩዌሽን እስኪ እንጠቀም። 3r + k ነው የተባልነው አይደለ? 3r + k ማለት ነው የk ዋጋ 2 ስለሆነ 3r + 2 = 5 ይመጣል። ስለዚህ ይችኛቱን ወደዚህ በኩል ስንወስደው -1 እና 5 - 2 ይመጣል 3 ይመጣል ማለት ነው። ስለዚህ 3r = 3 ይመጣል ማለት ነው። 3r = 3 ማለት ነው። ከዛ በኋላ ኦቨር 3 ማድረግ ነው። ኦቨር 3 ምን ይመጣልናል? 1 ማለት ነው። ስለዚህ የr ዋጋ ምን ይመጣልናል? 1 ማለት ስለዚህ r = 1 and k = 2 ብለን እናወራለን ማለት ስለዚህ እንደዚህ የሚለው ማንኛው ነው የሚለው ነገር ስንመለከት መጀመሪያ ላይ r ነው የተባልነው። ስለዚህ r 1 ነው፣ k ደግሞ 2 ነው። ስለዚህ c is the correct answer ብለን እንጽፋለን ማለት ነው። so therefore choice c is the correct answer ብለን ልክ በዚህ መንገድ እንሰራለን ማለት ነው። ስለዚህ የግልጽ ከሆነ ወደ ሶስተኛው ጥያቄ እንሂድ። እሺ ሶስተኛው ጥያቄ ምንድነው የሚለን? a 20 gram bullet is fired into a stationary block of wood having 8 kg ነው የሚለን። ይሄንን ይመስለኛል አልሰራዋላችሁም ቪዲዮ ወይም ደግሞ አልደረስንበትም። ነገርን ቀላል ነው። ከዚህ ቀደም የምታውቁት ነገር ይሆናል ብዬ አስባለሁ። ምንም የሚከብድ ነገር ስለሌለው እንሰራዋለን። ምንድነው የሚለን? የሆነ 20 ግራም የምትመዝን ጥይት ማለት ነው። ወይም ደግሞ በሌላ ነገር ቀለሃ ነው የሚባለው ወር ደግሞ ጥይት የምንላት ማለት ነው። ጥይት ሲተኮስ ወይም ደግሞ ጠመንጃ ሲተኮስ የምትሄደው ማለት ነው። ያቺ ቡሌት ተብላ ትጠራለች። 20 ግራም ነው የምትመዝነው። ዘን ኢዝ ፋየርድ ኢንቱ ኤ ስቴሽነሪ ብሎክ ኦፍ ውድ ማለት ነው። ከቆመ እንጨት ላይ ማለት ነው። ከቆመ ብሎክ እንጨት ላይ ምን ተደረገ? ያ ጥይት 20 ግራም የሚመዝነው ጥይት ተተኮሰበት ማለት ነው። ያ እንጨት ደግሞ ክብደቱ ስንት ነው? 8 ኪሎ ግራም ማለት ነው። ይቅርታ 8 ኪሎ ግራም ማለት ነው። ስለዚህ 8 ኪሎ ግራም እንጨት አለ። መጀመሪያ ላይ እንዲገባን እንደዚህ አድርገው መሰለኝ። የኛው አለ የኛው እንጨቱ ቢሆን ማለት ነው። የኛው ብሎክ ቢሆን የኛው 8 ኪሎ ግራም ይመዝናል። 8 ኪሎ ግራም እና ምንድነው ቡሌቱ አለች በዚህ በኩል ያው ይሄንኛው ቡሌት እቺኛት ቡሌት ማለት ነው። እቺ ደግሞ 20 ግራም ትመዝናለች። 20 ግራም ማለት ነው። እና ምንድነው እቺኛቱ ቡሌት መጣችና በቀጥታ ምን አደረገችው? እዚህ ውስጥ ገባች ማለት ነው። ወይም ደግሞ መታችሁ ማለት ነው። ተተኮሰበት ማለት ነው። ምኑ ላይ? እንጨቱ ላይ ማለት ነው። ዘን ዘ ቡሌት ኢምቤድስ ኢንቱ ዘ ብሎክ ነው የሚለን። ይሄኛው የተተኮሰው ቡሌት ምን ሆነ? እዚህ እንጨት ውስጥ ላይ ተጣብቆ ቀረ ማለት ነው። ወይም ደግሞ ገብቶ ቀረ ማለት ነው። ስለዚህ ዘ ስፒድ ኦፍ ዘ ቡሌት ፕላስ ውድ ማለት ነው። ስለዚህ በአንድ ላይ ሆኑ ማለት ነው። ይሄኛው እንቅስቃሴ ይኖረዋል አይደለ? የዚህኛው መጀመሪያ ላይ ስፒድ አለው። ያን ስፒድ አናውቀውም። ከዚያ በኋላ ልክ እዚህ ላይ ሲመታው ይሄ እንጨት ምን ይሆናል? ይንቀሳቀሳል ወደዚህ በኩል ማለት ነው። ስለዚህ አብሮ ነው የሚንቀሳቀሰው ቡሌቱና እንጨቱ በአንድ ላይ። ምክንያቱም ቡሌቲቱ እኮ እዚህ ውስጥ አይገባች እንዲገባን እዚህ ውስጥ ቡሌቲቱ ገባች ማለት ነው።
እና ይቺ ቡሌት አብራ ከውዱ ጋራ እንቅስቃሴ አላት ማለት ነው። አፍተር ኮሊዥን ማለት ነው፣ ከተጋጨ በኋላ ማለት ነው። አፍተር ኮሊዥን እነዚህ ሁለቶቹ ቡሌቱና እንጨቱ በአንድ ላይ መጓዝ ጀመሩ ይለናል። በምን ያክል ሜትር ፐር ሰከንድ ነው የሚጓዙት? በ1 ሜትር ፐር ሰከንድ ማለት ነው። ይሄ የሊኒየር ሞመንተም ጥያቄ ነው። ዘን ዋት ዋዝ ዘ ኦሪጂናል ስፒድ ኦፍ ዘ ቡሌት ነው የሚለን። መጀመሪያ ላይ ጥይቱ በምን ያክል ስፒድ ነበር የተተኮሰው ነው የሚለን ማለት ነው። ኦሪጂናል ስፒድ ኦፍ ዘ ቡሌት ማለት መጀመሪያ ላይ ቡሌቱ የተተኮሰው በምን ያክል ስፒድ ነበር፣ ልክ የኛውን ሊመታው ሲል ማለት ነው። ያ ማለት መጀመሪያ ላይ ይሄኛው 20 ግራም የምትመዝነዋ ቡሌት ስፒዷ ምን ያክል ነበር ነው የሚለን። ኤ ምንድን ነው የሚለን? 402 ሜትር ፐር ሰከንድ ይለናል። ቢ ደግሞ 401 ሜትር ፐር ሰከንድ፣ ሲ ደግሞ 400 ሜትር ፐር ሰከንድ፣ ዲ ደግሞ 399 ሜትር ፐር ሰከንድ ይለናል ማለት ነው። ስለዚህ ይህንን ኮንሰርቬሽን ኦፍ ሊኒየር ሞመንተምን መጠቀም ነው። ምንም አዲስ ነገር የለውም። ስለዚህ እስቲ እንደተለመደው ጊቭን እናውጣ፣ ከዚያ በኋላ ሪኳየርድ እናወጣለን፣ ከዛ ወደ ሶሉሽናችን እንሄዳለን ማለት ነው። ስለዚህ ጊቭናችን ስናወጣ ምን እናደርጋለን? ማስ ኦፍ ቡሌት የምንላት ማለት ነው። ማስ ኦፍ ቡሌት ማለት ነው 20 ግራም አይደለ? 20 ግራም ወደ ኪሎ ግራም ስንቀይረው 0.02 ኪሎ ግራም ይመጣል። 20 ግራም ሲካፈል ለ1000 ነው የምታደርጉት ወደ ኪሎ ግራም ለመቀየር ማለት ነው። ምክንያቱም 1 ኪሎ ግራም ማለት 1000 ግራም ስለሆነ፣ ስለዚህ ማስ ኦፍ ቡሌት ወይም ደግሞ ኤምቢ የምንለው 0.02 ኪሎ ግራም ብለን ጻፍ። ቀጣዩ ደግሞ ምንድነው? ምን ተሰጥቶናል? ማስ ኦፍ ውድ ማለት ነው። የውዱ ደግሞ እንደዚሁ ማስ አለ። ያም ስንት ነው? ምን ያክል ነው? 8 ኪሎ ግራም ማለት ነው። ስለዚህ ይሄው ማስ ኦፍ ደብሊው ወይም ደግሞ ማስ ኦፍ ውድ ኢዝ ኢኳልስ ቱ 8 ኪሎ ግራም ብለን እንጽፋለን ማለት ነው። ከዚያ በኋላ ምንድነው የምናደርገው? የምን ተሰጥቶናል? 1 ሜትር ፐር ሰከንድ ለሁለቱም ማለት ነው። ከተተኮሰ በኋላ ቡሌቱና እንጨቱ በአንድ ላይ ሆነው ማለት ነው፣ በአንድ ላይ ሆነው የተጓዙበት ስፒድ ማለት ነው። ስለዚህ ምን እንላለን? መጀመሪያ ላይ ሶሪ ይሄኛው 15 ሰከንድ የሚል አልተሰጠንም። ይሄንኛው የዛኛው ጥያቄ እዚህ ላይ ስለመጣ ነው። ይሄንኛውን አጥፉት። የመጀመሪያው ጥያቄ ካስታወሳችሁ 15 ሰከንድ የሚል ነበረ። ስለዚህ ይሄንኛውን እናጠፋዋለን ማለት ነው። ኦኬ ከዚያ በኋላ ምንድነው 1 ሜትር ፐር ሰከንድ የምትለዋ ግን ምን አለች? የሁለቱ ስፒዶች የሁለቱ ቡሌቱና ውዱ በአንድ ላይ የተጓዙበት ስፒድ ማለት ከተተኮሰ በኋላ ማለት ነው። መጀመሪያ ላይ በነገራችን ላይ ኢኒሻል ኦፍ ውድ ማለት ነው። ምክንያቱም መጀመሪያ ላይ እንጨቱ ምን ነበር የሆነው? ስቴሽነሪ የተባለና ስቴሽነሪ ማለት ነው እንቅስቃሴ የለም ማለት ነው። አይንቀሳቀስም፣ እንጨቱ አይንቀሳቀስም ነበር ማለት ነው። ስለዚህ ቪአይ ደብሊው ማለት ኢኒሻል ቬሎሲቲ ኦፍ ዘ ውድ ማለት ነው። እዚህ ኮርስ 0 ሜትር ፐር ሰከንድ ብለን እናወራለን ማለት ነው። ኦኬ ከዚያ በኋላ ቪኤፍ ወይም ደግሞ ፋይናል ቬሎሲቲ ኦፍ ቡሌት ፕላስ ውድ ማለት ነው። ያ ማለት ቡሌቱና ውዱ በአንድ ላይ ሆነው ፋይናል ቬሎሲቲ የተጓዘበት 1 ሜትር ፐር ሰከንድ ብለን አውርተናል አይደለ? ስለዚህ እንደምንመለከተው 1 ሜትር ፐር ሰከንድ ነው። ከተተኮሰ በኋላ አብሮ ይጣበቅና እንጨቱ ጋራ እንጨቱ አብሮ እየተጓዘ ይሄዳል። በምን ያክል ስፒድ? በ1 ሜትር ፐር ሰከንድ ስፒድ ማለት ነው። ሶ ጊቭናችን እነዚህ ናቸው ማለት ነው። ስለዚህ እነዚህ ጊቭን ከሆኑ ምን ተጠይቀናል የሚለው ነገር ስንመለከት what was the original speed of the bullet ማለት ስለዚህ v initial of b ነው የተጠየቀ ነው ማለት ነው። ቪአይቢ ነው የተጠየቀ ነው ማለት ነው። ስለዚህ ሪኳየር እንበልና ቪአይቢ v initial of the bullet ማለት ነው። ሶ ከዚያ በኋላ ምንድነው የምናደርገው? ኮንሰርቬሽን ኦፍ ሊኒየር ሞመንተም ኢኩዌሽንን መጠቀም ነው። ምንም አዲስ ነገር የለውም። ይሄንኛው እናጥፋውና እንመልከተው። የኛው ኦልሬዲ እንዳጠፋሁት እዚህ ላይ ግልጽ መሆን አለበት። የኛውን አጥፍተነዋል። የዛኛውን ጊቭን እዚህ ላይ ስለጻፍኩት ነው እንጂ ማለት ነው። ስለዚህ በቀጥታ ወደ ሶሉሽናችን ስንሄድ from the conservation of linear momentum ነው የሚለን። የሊኒየር ሞመንተም ኮንሰርቬሽን ኦፍ ሊኒየር ሞመንተም ስናስታውስ ምን ይመጣልናል? ይሄን ካስታወሳችሁ ማስ 1 ታይምስ v ኢኒሻል 1 ፕላስ ማስ 2 ታይምስ v ኢኒሻል 2 ፕላስ ማስ 1 ታይምስ v ፋይናል 1 ማለት ነው ፕላስ ማስ 2 ታይምስ v ፋይናል 2 ማለት ነው። የማትማቱ በዚህ ጊዜ ማስ 1 የምንላት ቡሌቷ ማለት ነው። v ኢኒሻል የምንላት ደግሞ የቡሌቷ ኢኒሻል ቬሎሲቲ ማለት ነው። አሁን የተጠየቅናት ማለት ነው። ቪአይቢ ብለን የወሰድነው ማለት ነው። የሁለተኛው ደግሞ ምንድነው? ብሎኩ ማለት ነው ወይም ደግሞ ውዱ ማለት ነው። የእንጨቱ ማስ ማለት ነው 8 ኪሎ ግራም ብለን የወሰድነው ማለት ነው። ከዛ ደግሞ ቪአይ 2 ማለት ነው። ኢኒሻል ቬሎሲቲ ደግሞ ቪአይቢ ማለት ነው የወሰድነው ቪአይ ደብሊው ሶሪ 0 ሜትር ፐር ሰከንድ እንደምንወስደው ምክንያቱም ስቴሽነሪ ስለተባለ ማለት ነው። አይንቀሳቀስም ምኑ
ከቆመው ላይ ነው ቡሌቷ የተተኮሰችው ማለት ነው። የተተኮሰችበት መጀመሪያ ላይ ከቆመው እንጨት ላይ ስለሆነ ማለት ነው። ስለዚህ ምንድነው የምናደርገው አሁን በቀጥታ ማስዋን ለሚለው ቦታ ላይ ኤምቢን እንተካለን። ማስቱ በሚለው ቦታ ላይ ኤምደብሊው ያን ልክ በዚያ መንገድ ሳብስቲት ማድረግ ነው ማለት ነው። ኤምቢ ማለት ማስዋን ነው። ቪአይዲ ዋን ማለት ቪ ኢኒሻል ኦፍ ዘቡሌት ማለት ነው። ኤም ቱ ማለት ኤምደብሊው ማለት ነው። ቪ ኢኒሻል ቱ ማለት ደግሞ ማለት ነው የውዱ ኢኒሻል ስፒድ ማለት ስለዚህ ቪ ኢኒሻል ደብሊው ብለን እንወስዳለን። እዚህ ኳስቱንና ማስዋን ማለት ከዚህ ቀደም እንደነገርኳችሁ ቡሌቱን ነው ማስዋን ብለን የምንወስደው። ከዚያ በኋላ ቪ ፋይናል ዋን የሚለውን ደግሞ ቪ ፋይናል ኦፍ ዘ ቡሌት ብለን እንወስዳለን። ፕላስ ኤም ደብሊው ቪ ፋይናል ደብሊው ማለት ነው። ነገር ግን ልብ በሉ አሁን መጀመሪያ ላይ ምንድን ነው ሶሪ መጨረሻ ላይ ምንድን ነው ልክ ሁለታቸውም ተጣብቀው ነው የሄዱት ማለት ነው። ልክ ይሄኛው ቅድም እንደሰርኩላችሁ ቡሌቷ ውስጥ ላይ ሁና ነው ስፒዱ የተጓዙት ማለት ነው። በአንድ ላይ ነው ጉዞ የጀመሩት ማለት ስለዚህ በአንድ ላይ ተጓዙ ማለት ነው። ስፒዳቸው ተመሳሳይ ነው የሚሆነው ማለት ነው። ስለዚህ ፋይናል ቬሎሲቲ ኦፍ ዘ ቡሌት እዚ ኢኳልስ ቱ ፋይናል ቬሎሲቲ ኦፍ ዘ ውድ ነው የሚሆነው ማለት ነው። ስለዚህ ይሄኛው ቪኤፍ ደብሊው እና ቪ ፋይናል ኦፍ ዘ ቡሌት የሚለው ዚያር ኢኳል ናቸው ማለት ነው፣ እኩል ናቸው። ምክንያቱም ኢምቤድድ ስለሆነ የሆነው ማለት ነው። ምክንያቱም ሁለቱም በአንድ ላይ ነው የተጓዙት ማለት ነው። ስለዚህ ምን እናደርጋለን? ምክንያቱም ይህቺ 1 ሜትር ፐር ሰከንድ የተሰጠችን ሁለቶቹም ቡሌት ፕላስ ውድ በአንድ ላይ ሆነው የተጓዙባት ስፒድ ስለሆነች የተሰጠን ማለት ነው። ሰው ይሄንን ነው መውሰድ ያለብን። ስለዚህ ይሄንኛውን እንደ ኮመን እንወስደዋለን ማለት ነው። ኤምቢ ፕላስ ኤምደብሊው እናደርግና ዘሆል አድርገን ቪኤፍቢ ኦር ቪኤፍደብሊው ማለት ነው የፈለግነው ማድረግ እንችላለን ማለት ነው። ስለዚህ ማስ ኦፍ ዘ ቡሌት ታይምስ ኢኒሻል ቬሎሲቲ ኦፍ ዘ ቡሌት ፕላስ ማስ ኦፍ ዘ ውድ ታይምስ ኢኒሻል ቬሎሲቲ ኦፍ ዘ ውድ እዚህ ኳስቱንና ማስ ኦፍ ዘ ቡሌት ፕላስ ማስ ኦፍ ዘ ውድ ታይምስ ማስ ኦፍ ሶሪ ቬሎሲቲ ኦፍ ዘ ቡሌት ማለት ነው። ፋይናል ቬሎሲቲ ኦፍ ዘ ቡሌት ማለት ነው። ለምን? ምክንያቱም እኩል ስለሆነ ከፈለጋችሁ ይሄን ማድረግ ትችላላችሁ። ፋይናል ቬሎሲቲ ኦፍ ዘ ውድ ብላችሁ መውሰድ ትችላላችሁ ማለት ምክንያቱም ዛር ኢኳል ስለሆነ ማለት ነው። ይሄኛው ማለት ነው ይሄኛው ቪኤፍ ኦፍ ቢ ፕላስ ደብሊው ማለት ነው። በዚህ ጊዜ ከቪኤፍ ደብሊው ጋር እኩል ነው። ቪኤፍ ደብሊው ጋር እኩል ነው። እንደዚህ ደግሞ ቪኤፍ ቢ ጋር እኩል ነው ማለት ነው። ቪኤፍ ደብሊው ሶ ምን እናደርጋለን አሁን እንግዲህ ማስ ኦፍ ዘ ቡሌት ተሰጥቶናል 20 ግራም ማለት ወይም ደግሞ 0.02 ኪሎ ግራም ማለት ነው። ከዛ ቪ ኢኒሻል ኦፍ ዘ ቡሌት ማለት ነው። ይቺ ናት አሁን የምንፈልጋት ማለት ነው። ማን ነው የምንፈልገው? ቪ ኢኒሻል ኦፍ ዘ ቡሌት ማለት ነው። ሌላው ተሰጥቶናል። ማስ ኦፍ ዘ ቡሌት እናውቃለን። ሶሪ ማስ ኦፍ ዘ ውድ እናውቃለን 8 ኪሎ ግራም ማለት ነው። ኢኒሻል ቬሎሲቲ ኦፍ ዘ ውድ እናውቃለን ምክንያቱም ዜሮ ነው፣ ምክንያቱም ስቴሽነሪ ስለነበረ ማለት ነው። ያው ዜሮ ማለት ነው። እዚህ ኳልስቱንና ማስ ኦፍ ዘ ቡሌት ፕላስ ማስ ኦፍ ዘ ውድ ታይምስ ፋይናል ቬሎሲቲ ኦፍ ቡሌት ፕላስ ውድ ማለት ነው። ስለዚህ 1 ሜትር ፐር ሰከንድ ማለት ነው። ስለዚህ ዳይሬክት ሳብስቲቱሽን ነው፣ ምንም የሚያስቸግር ነገር የለውም። ስለዚህ እዚህ ላይ እንመልከተው እስኪ 0.02 ቪ አይቢ እንላለን ምክንያቱም ማስ ኦፍ ዘ ቡሌት ማለት ይሄ አይደለ 0.02 ኪሎ ግራም አይደለ። ስለዚህ 0.02 ታይምስ ኢኒሻል ቬሎሲቲ ኦፍ ዘ ቡሌት ፕላስ 0 እናደርጋለን። ለምንድን ነው ይሄኛው 0 የመጣው? ምክንያቱም ቪ ኢኒሻል ኦፍ ዘ ውድ 0 ነው የተባልነው አይደል። ስለዚህ ማሱ ሲባዛ በ0 0 ነው የሚመጣው። ስለዚህ ፕላስ 0 ብለን ሄድን ማለት ነው። ከዛ እዚህ ኳልስቱ እንልና ማስ ኦፍ ዘ ቡሌት ስንት ነው? 0.02 ኪሎ ግራም ፕላስ እናደርግና 8 እናለን ምክንያቱም ማስ ኦፍ ዘ ውድ 8 ኪሎ ግራም ስለሆነ ማለት ነው። ከዛ ታይምስ 1 እናደርጋለን ምክንያቱም 1 ምንድን ነው? ቪኤፍ ኦፍ ዘ ቡሌት ፕላስ ዘ ውድ ስለሆነ የተባለው 1 ሜትር ፐር ሰከንድ የሚባለው ምንድነው? ፋይናል ቬሎሲቲ ኦፍ ዘ ቡሌት ፋይናል ቬሎሲቲ ኦፍ ዘ ውድ ወይም ደግሞ የሁለታቸው ጥር ባንድ ላይ ሆነው ማለት ነው። ስለዚህ 1 የመጣው በዚህ መንገድ ነው የተሰጠን ስለሆነ እዚህ ላይ ብዙ የሚያደናግር ነገር የለውም። ከዚያ በኋላ እንደምናደርግ 0.02 ፕላስ 8 ምን ይመጣልናል? 8.02 ይመጣልናል ማለት ነው። ስለዚህ እንመልከተው። ይሄው 0.02 ቪ ኢኒሻል ኦፍ ቢ ኢዝ ኢኳልስ ቱ እና ምክንያቱም የኛው ፕላስ 0 ነው፣ ምንም ችግር የለውም። ማንኛውም ቁጥር 0 ሲጨመርበት ራሱ ቁጥሩ ነው የሚሆነው። ኢዝ ኢኳልስ ቱ እና 8.02 ይመጣልናል ማለት ነው። አሁን እንግዲህ ዓላማችን ማን ነው? ቪአይቢ ወይም ደግሞ ኢኒሻል ቬሎሲቲ ኦፍ ዘ ቡሌትን መፈለግ ነው። ስለዚህ ኦቨር 0.2 ኦቨር 0.2 ማለት ነው። ሶሪ 0.02 ሶሪ 0.02 ዘላይ መተን ኦቨር 0.02 ስናደርገው ቪ ኢኒሻል ኦፍ ዘ ቡሌት ኢዝ ኢኳልስ ቱ 8.02 ኦቨር 0.02 ስታደርጉት የሚመጣላችሁ ስንት ነው? 401 ሜትር ፐር ሰከንድ ይመጣላችኋል። ስለዚህ 400
1 ሜትር ፐር ሰከንድ የሚል አለ ወይ ከምርጫው ላይ ስንል የስ እዚህ ላይ አለ ቢ ማለት ነው። ስለዚህ አወር አንሰር ኢዝ ቢ ብለን እንጽፋለን ማለት ነው። ሶ ቾይስ ቢ ኢዝ ዘ ኮሬክት አንሰር ብለን እናወራለን ማለት ነው። ስለዚህ በዚህ መንገድ ነው የምንሰራው። እዚህ ላይ ስታዩት አሁን ሴንቴንስ ስለሆነ ነው እንጂ ምንም የሚያስቸግር ነገር የለውም። ቀላል ነው። እንደዚህ ያለ ጥያቄ ኮንሰርቬሽን ኦፍ ሊኒየር ሞመንተም ማወቅ ብቻ ነው የሚጠበቅብን ማለት ነው። ስለዚህ ሶስተኛው ጥያቄ ይሄን ይመስላል ማለት ነው። ወደ አራተኛው ጥያቄ እንሄዳለን። ኦኬ አራተኛው ጥያቄ ምንድን ነው የሚለን? shown in the figure below ነው የሚለን። ይህን ፊገር እንደምትመለከቱት a ball on a table of height h ነው የሚለን። የሆነ ኳስ አለ። ያ ኳስ የተቀመጠው ምንድን ነው? ከሆነ ከምድር ላይ ወይም ደግሞ ከመሬት ከፍታው ኤች ከሆነ ጠረጴዛ ላይ ማለት ነው። እዚህ ላይ እንደምትመለከቱት ኤች ነው ከመሬት ተነስቶ እስከ ጠረጴዛው ጫፍ ድረስ ያለው ኤች ብለን ሳየም ነው ማለት ነው። ኢስሮውን ሆሪዞንታሊ ነው ያለን። አሁን እንግዲህ ይሄ ምንድነው? ሆሪዞንታሊ ስሮ ተደረገ። ሆሪዞንታሊ ነው የመታ ነው ማለት ነው። ሆሪዞንታሊ ስንመታው ይሄ ኳስ እንዴት ነው የሚያርፈው? ከዚህ ቀደም ስነግራችሁ ነበረ። ልክ በዚህ መንገድ ነው የሚሆነው። ሆሪዞንታል ፕሮጀክሽን ብለን ሳወራችሁ ነበር ፕሮጀክታይል ሞሽን ላይ። ሶ በቀጥታ ይሄን ፓዝ ተከትሎ ነው መሬት ላይ የሚያርፈው ማለት ነው። መጨረሻ ላይ ኳሱ እዚህ ላይ ያርፋል ማለት ነው። ዘን ምንድነው የሚለን? ስሮውን ሆሪዞንታሊ ኤንድ the ball is rolled off the table traveling at a speed of v ነው የተባልነው። እንግዲህ ይሄኛው መጀመሪያ ላይ በቪ ነው ወደዚህ በኩል የተመታው ማለት ነው። ኢኒሻል ቬሎሲቲያችን ተሰጥቶና ማለት ነው። v ብለን ተሰጥቶና ማለት ነው። ኔግሌክቲንግ ወይም ደግሞ ኔግሌክት እናደርገዋለን ማለት ነው። ኔግሊኬት የምናደርገው ማለት ነው ኤ ሬዚስታንስ ማለት ኤ ሬዚስታንስ የለም ብለን እንወስደዋለን ማለት ነው። ስለዚህ how far d ነው የሚለን from the bottom of the ball from the bottom of the table to the ball falls ማለት ነው። ማለት ኦሬዲ እዚህ ላይ ስዕሉ ስላለ ከዚህኛው ከቴብሉ ስር ተነስቶ ኳሱ እስካረፈበት ድረስ ያለው ይሄ ሬንጅ የምንለው ማለት ነው። ባጭሩ ሬንጅ ወይም ደግሞ በዚህ ጊዜ ዲ ብሎ ነው የሰየመው። ሬንጅ ምን ያክል ነው የሚሆነው ነው የሚለን። ኦሬዲ ምርጫ ተሰጥቶናል። v ስኩዌር ሩት ኦፍ h ኦቨር g ይለናል። b ምንድነው? hv ኦቨር 2g ይለናል። ሲ ደግሞ v ስኩዌር ሩት ኦፍ 2g ኦቨር ሶሪ 2h ኦቨር g ይለናል። ዲ ደግሞ 2h ይለናል ማለት። ስለዚህ የትኛው ነው ትክክለኛ የሚለውን ነገር በካልኩሌሽን እናያለን ማለት ነው። ስለዚህ ከዚህ ምርጫዎች ላይ የትኛው ነው ትክክል የሚለውን ነገር የምንመለከት ነው የሚሆነው። እንግዲህ ከዚህ ቀደም ስነግራችሁ ነበረ ስለ ፕሮጀክታይል ሞሽን ላይ በደንብ ነው የተመለከትነው። ኢንክላይን ፕሮጀክሽን እንደውም ኢንክላይን ፕሮጀክሽንም ጨምረን ነበር የተመለከተው። የኛ ግን ሆሪዞንታል ፕሮጀክሽን ነው። ሆሪዞንታል ፕሮጀክሽን ማለት ልክ እንደዚህ ሲመታ ይሄን ፓስ ተከትሎ የሚሄድ ማለት ነው። ስለዚህ ዩኒፎርምሊ አክሰለሬትድ ሞሽን ኢኩዌሽኖች በፕሮጀክታይል ሞሽን ጊዜ እንዴት እንጠቀማቸዋለን የሚለውን ነገር ዲቴል እዛ ላይ ስላወራሁበት እዛ ላይ ስናወራ ጊዜ መግደል ነው የሚሆነው። እዛ ላይ የምትመለከቱት ነው የሚሆነው ማለት ነው። ስለዚህ ወደ ሶሉሽናችን ነው የምንሄደው። from the horizontal projection of the projectile ማለት ነው። ቅድም እንደነገርኳችሁ horizontal projection of a projectile የሚባለው the range can be calculated as ነው የሚለን። ሬንጅ ነው እንዴት ነው ካልኩሌት የምናደርገው? ከዚህ ቅድም እንደነገርኳችሁ ሬንጅ የሚባለው ይሄ ለምሳሌ የኛው x የሚባለው ማለት ነው። x ዲስታንስ ማለት ነው። የኛው ደግሞ h የሚባለው ደግሞ y የሚባለው ማለት ነው። ስለዚህ x ማለት ነው x ወይም ደግሞ horizontal distance ማለት horizontal velocity ማለት ነው። horizontal velocity vx ማለት ነው ሲባዛ በታይም ማለት ነው። ሲባዛ ቶታል ታይም ማለት ነው። እቺ ታይም ማለት ነው ከዚህ ተነስቶ መሬት ላይ ለመድረስ የፈጀበት ሰዓት ማለት ነው። የፈጀበት ሰዓት ማለት ነው። ስለዚህ x ማለት እንግዲህ d ነው ማለት ነው። የኛን x የሚለውን እንግዲህ d ብላችሁ መሰየም ትችላላችሁ ማለት ነው። d = vx times t ብለን ነው መነሻችን የሚሆነው ማለት ነው። መነሻችን የሁሉም ይሄ ነው የሚሆነው። ስለዚህ v = v times t ማለት ነው። ምክንያቱም ሆሪዞንታል ቬሎሲቲ vx ማለት ከv ጋር እኩል ነው ተብለናል። እዚህ ላይ እንደምትመለከቱት ትራቨሊንግ አት ስፒድ ኦፍ ምን የተባለ ነው v አይደለ? ስለዚህ ትራቨሊንግ አት ስፒድ ኦፍ v ከሆነ ሆሪዞንታሊ የሆነ እየተጓዘ ያለው ለምን እዚህ ላይ ትመለከቱታላችሁ ስሮን ሆሪዞንታሊ የተባለ ነው። ስለዚህ vx እና v ዘ አር ኢኳል ናቸው ማለት ስለዚህ v ታይምስ t ምንም አዲስ ነገር የለው ማለት ነው። በት ይለናል። ነገር ግን ፍሮም ዘ ኢኩዌሽን ይለናል። አሁን ከዛ ደግሞ የምንመለከተው ምንድነው ቨርቲካል ፓርቱን እንመለከታለን ማለት ነው። ቨርቲካል ፓርት የሚባለው ምንድነው? ይሄኛው ኤች ማለት ነው። ይሄ ኳስ ሲመታ ሆሪዞንታሊ ብቻ አይደለም እየተጓዘ ያለው አይደለ? ቨርቲካሊም እኮ ተጉዟል። መጀመሪያ ላይ ሄት ኤች ላይ ነበረ። ከዛ እያለ ልክ መሬት ላይ አረፈ ማለት ነው። ሄቱ እየቀነሰ ማለት ነው።
እዚህ ላይ አሁን ሄቱ እየቀነሰ መሬት ላይ አረፈ ማለት ነው። ስለዚህ ቨርቲካል ሞሽንም አለው ማለት ነው። ለዚያ ነው ሞሽን ኢንቱ ዳይሜንሽን ወይም ደግሞ ፕሮጀክታይል ሞሽን ቱ ዳይሜንሽናል ሞሽን ነው ብለን ስናወራ የነበረው ማለት ነው። ምክንያቱም በሁለት ዳይሬክሽን ነው እየተጓዘ ያለውና ማለት ነው። ስለዚህ በሌላኛው ዳይሬክሽን ስንመለከት ምንድነው ኤች ኢዝ ኢኳልስ ቱ ቪ ኢኒሻል ዋይ ታይምስ ቲ ፕላስ ሃፍ ኦፍ ጂቲ ስኩዌር እንላለን። ነገር ግን አሁን እዚህ ላይ ልብ በሉ ቪ ኢኒሻል ዋይ የሚባለው አለን ወይ የሚለው ነገር ስንመለከት የለንም። ለምን ብትሉኝ ይሄኛው ሆሪዞንታሊ የተመታው እንደዚህ ሆሪዞንታሊ ከተመታ ቨርቲካሊ እንደዚህ ያለ ቬሎሲቲ የለውም ማለት ነው። ስለዚህ ቪ ኢኒሻል ዋይ ታይምስ ቲ የሚል ይሄ በአጠቃላይ ዜሮ ይመጣል ማለት ነው። ለምን ብትሉኝ ቪ ኢኒሻል አይ ዋይ የሚለው ቪ ኢኒሻል ዋይ የሚባለው ዜሮ ስለሆነ ማለት ነው። ልብ በሉ እዚህ ላይ አሁን የዋይ ኮምፖነንቱ ነው እንጂ ዜሮ የሆነው ሆሪዞንታል ኮምፖነንትን ግን ኦልሬዲ ተሰጥቶናል ቢ ተብለን ማለት ነው። ስለዚህ እዚህ ላይ ግራ መጋባት የለባችሁ። ስለዚህ ኤች ኢዝ ኢኳልስ ቱ ሃፍ ኦፍ ጂቲ ስኩዌር ብለን እንጽፈዋለን ማለት ነው። ምክንያቱም ኦልሬዲ ይሄኛው ዜሮ ስለመጣልን ከዚያ በኋላ ምን እናደርግ ኤች ኢዝ ኢኳልስ ቱ ሃፍ ኦፍ ጂቲ ስኩዌር መጣልን አይደለ? ስለዚህ ታይምን ማግኘት እንችላለን ከማን ኤች ኢዝ ኢኳልስ ቱ ሃፍ ኦፍ ጂቲ ስኩዌር ከሚለው ምክንያቱም እዚህ ላይ ምን የተባልነው ዲ ኢዝ ኢኳልስ ቱ ቢ ታይምስ ቲ የተባልነው አይደለ? ነገር ግን ከምርጫው ውስጥ ላይ ስንመለከት ቲ የሚባል ታይም በታይም የተገለጸ አይደለም ከምርጫዎች ውስጥ ላይ እንደምንመለከተው ማለት ነው። ስለዚህ ታይምን ማስወገድ አለብን ማለት ወይም ደግሞ መወገድ አለበት። ስለዚህ ኤች ኢዝ ኢኳልስ ቱ ሃፍ ኦፍ ጂቲ ስኩዌር ከሚለው ውስጥ ላይ ታይምን ኢንተርምስ ኦፍ ጂ እና ኤች እንገልጸዋለን ማለት ነው። እንዴት እንገልጸዋለን? አብረን እንመለከተዋለን። ኤች ኢዝ ኢኳልስ ቱ ሃፍ ኦፍ ጂቲ ስኩዌር ማለት ማለት ነው ክሪክሮስ አድርጉት እስኪ ኦቨር ዋን አለው አይደል? ይሄኛው ክሪክሮስ ስታደርጉት ምን ይመጣላችኋል? ይሄን ሁለት ሲባዛ በኤች ቱ ኤች ይመጣላችኋል። ከዚያ በኋላ ምን ይመጣላችሁ? ጂ ቲ ስኩዌር ማለት ነው። አሁን እንግዲህ ልብ በሉ። አሁን ማንን ነው የምፈልገው? ቲ አይደለ? ቲን ከሆነ የምፈልገው ኦቨርጂ ማድረግ እዚህ ላይ መጥቼ ኦቨርጂ እዚህ ላይ መጥቼ ኦቨርጂ ማድረግ ማለት ነው። ይሄው ቲ ስኩዌር ኢዝ ኢኳልስ ቱ ኤች ኦቨርጂ መጣለን ማለት ነው። ከዚያ በኋላ ቲ ኢዝ ኢኳልስ ቱ ፕላስ ኦር ማይነስ ነበር እዚህ ላይ ልብ በሉ። ግን ፕላስ ኦር ማይነስ እናደርግና ቲ ስኩዌር ኢዝ ኢኳልስ ቱ ኤች ኦቨርጂ ከተባል ቲ ኢዝ ኢኳልስ ፕላስ ኦር ማይነስ 2ጂ ኦቨር ኤች ስኩዌር ሩት ማለት ነው። ስኩዌር ፕላስ ኦር ማይነስ ስኩዌር ሩት ኦፍ ኤች ኦቨር ጂ ነው። ነገር ግን ለምንድን ነው ይሄንኛውን ፕላስ ብቻ ወይም ደግሞ ፖዚቲቭን ብቻ የወሰድኩት? ለምንድን ነው ካላችሁኝ እዚህ ላይ ፖዚቲቭን የወሰድኩት ምክንያቱም ታይም ኔጌቲቭ መሆን ስለማይችል ማለት ነው። ታይም ምንጊዜም ፖዚቲቭ ነው እንጂ ኔጌቲቭ ታይም የሚባል ነገር ስለሌለ እኔ ኦልሬዲ ይሄንኛውን ፖዚቲቭ አድርጌ ወስጃለሁ ማለት ነው። ስለዚህ የወሰድኩበት ምክንያት በዚያ ነው። ስለዚህ ቲ ኢዝ ኢኳልስ ቱ ስኩዌር ሩት ኦፍ ኤች ኦቨር ጂ መጣለን ማለት ነው። አሁን ልብ በሉ እንግዲህ ይሄኛው ቲ ኢንተርምስ ኦፍ ኤች እና ጂ መግለጽ ከቻልን ከዚያ በኋላ ማንን ነው የሚቀረን? ዲን መግለጽ ማለት ነው። ዲ ኢዝ ኢኳልስ ቱ ቢ ታይምስ ቲ አይደለ? በቲ ቦታ ማንን እንተካለን? ስኩዌር ሩት ኦፍ ኤች ኦቨር ጂ የሚለውን እንተካለን ማለት ነው። ስለዚህ እንተካው ዲ ኢዝ ኢኳልስ ቱ ቪቲ ማለት ነው አይደለ? ሆሪዞንታል ቬሎሲቲ ኦልሬዲ እዚህ ላይ ቪ ስላለ ምንም መቀየር አይጠበቅብንም። ስለዚህ ቲን ኢንተርምስ ኦፍ ቱ ኤች ኦቨር ጂ የተገለጸውን ይሄኛውን እናመጣና በቲ ቦታ ቱ ኤች ኦቨር ጂ ብለን እናደርገዋለን ማለት ስለዚህ ቪ ታይምስ ስኩዌር ሩት ኦፍ ቱ ኤች ኦቨር ጂ ማለት ነው። ይሄ አገላለጽ ማለት ነው። ይሄው ቪ ስኩዌር ሩት ኦፍ ቱ ኤች ኦቨር ጂ የሚላለን አይደለ? የትኛው ሲ ማለት ነው። ሲ ኢዝ ዘ ኮሬክት አንሰር ማለት ነው። ይሄው እዚህ ላይ እንደምንመለከተው ሆሪዞንታል ዲስታንስ ወይም ደግሞ ሬንጅ የምንለው ማለት ነው። ሬንጅ የምንለው በዚህ መንገድ መግለጽ እንችላለን ማለት ነው። ቪ ታይምስ ስኩዌር ሩት ኦፍ ቱ ኤች ኦቨር ጂ ኢት ኢዝ ምንድነው ብለን እንገልጸዋለን? ሬንጅ ብለን እንገልጸዋለን ማለት። ስለዚህ በዚህ መንገድ ነው እንትን የምንለው። ስለዚህ ትክክለኛ መልሳችን ማን ነው ብለን እናወራለን? ሲ ኢዝ ዘ ኮሬክት አንሰር ብለን እንጽፋለን ማለት። ስለዚህ ሶ ዜርፎር ቾይዝ ሲ ኢዝ ዘ ኮሬክት አንሰር ብለን ሲን እናከባለን። ኦር ደግሞ ሲ ትክክለኛው መልስ ነው ብለን እናወራለን ማለት። ኦኬ እንግዲህ ይሄንን ይመስላል ማለት ነው። እንግዲህ አራተኛ ጥያቄ ስትመለከቱት ግራ የሚያጋባ ይመስላል፣ ግን ስትገቡበት እጅግ በጣም